ሰላም እንዴት አላችሁ? የውድ የሊዮ ቤተሰቦች ከመቀሌ አንድ ወሳኝ መረጃ ወጥቷል። እሱ መረጃ ልነግራችሁ ነው አሁን እዚህ የመጣሁት። ከመቀሌ ለአማራ ክልልና ለኦሮሞ ክልሎች አመራሮችና ለተለያዩ ፖለቲከኞች መልእክት ተልኳል። ይህን መረጃ እነግራችኋለሁ። የተላከው መልእክት ምንድነው? ማንስ ላከው? ተቀባዩስ ማን ነው? የሚሉ ጉዳዮችን በዝርዝር እያየን ከእናንተ ጋር እቆያለሁ። ከዛም ባሻገር በትግራይ በተለይም ደግሞ በመቀሌ አካባቢ ላይ ከፍተኛ የሆነ ጭርታ፣ የሰዎች እንቅስቃሴ መደብዘዝ እየተመለከትን እንደሆነ ዶቾቬሌ ይዞት በወጣው መረጃ ላይ ጠቁሟል። ለዚህ ጭር ማለት የከተማ መመናመን፣ ባዶ መሆን፣ ዝም መሆን ምክንያቱ ምንድነው የሚሉ ጉዳዮችንም እያነሳን ከእናንተ ጋር ቆይታ አደርጋለሁ። ከዛም ባሻገር በኤርትራ በኩልም አንድ እፎይታ ተሰምቷል። በጦርነት ውስጥ ሊማገዱ የነበሩት ኢሳያስ አፈወርቂ አሁን የተወሰነ የሰላም ድምጽ መስማታቸውንና ከስጋት ነፃ መሆናቸውን የሚጠቁም መረጃ ወጥቷል። እንዴት ማን የትኛው ጦርነት ሊገቡ ነበር የሚሉ ጉዳዮችንም አብረን ከእናንተ ጋር ቆይታ ያደረገን እንነግራችኋለን። እንግዲህ በትግራይ ክልል ላይ ያለው የፖለቲካ ውጥረት አሁንም እንደቀጠለ ነው። የግዳጅ አፈሳዎች አሁንም በስፋት እየተከናወኑ ይገኛሉ። የፕሮፓጋንዳ እንቅስቃሴዎችም አሁን በፌደራል መንግስቱም በትግራይ በኩልም በተለያዩ የመገናኛ ብዙሃን ላይ እየተመለከትን ነው የምንገኘው። ቀድሞ በ2013 ዓ.ም በጦርነት ሰዓት ላይ የነበረው አይነት እንቅስቃሴ ነው አሁን በስፋት በክልሉ ላይ እያየን እየተመለከትን የምንመለከተው። በሁለቱም የመገናኛ ብዙሃን በኩል የጦርነት አታሞች የተጎሰሙ መግለጫዎች እየወጡ የዜና ዘገቦችም ሁኔታቸው እየተቀየረ ያለ እንደሆነ እየተመለከትን ነው። ይህም የጦርነቱ አይቃሪነትና በሁለቱ ወገኖች መካከል የጦርነት ዝግጅት እየተደረገ መሆኑን በግልጽ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በዚህ መሀል እንግዲህ አንድ ደብዳቤ ከመቀሌ ወደ ኦሮሚያና አማራ ክልል መላኩን ተሰምቷል። ይህ ደብዳቤ ባለቤቱ የወያኔ ሳልሳይ የተባለው ፓርቲ ነው። ይህ ፓርቲ እንግዲህ ለኦሮሞ አባገዳዎች፣ ለአማራ ክልል ምሁራንና የፖለቲካ ኃላፊዎችና አመራሮች ይድረስልኝ ሲል በጻፈው በዚህ ደብዳቤ በፌደራል መንግስቱ ላይ ያላቸውን እምነት ያላቸውን ተሰሚነት በተለይም አባገዳዎች ጠቅሶ ይህን ጦርነት እንዳይከናወን እንዳይደረግ በህወሓት በኩል የሚደረገውን የጦርነት ዝግጅት ደግሞ ወቅሶ ይህ ነገር እንዲቆም ወደ ሰላማዊ ድርድሮች እንዲካሄዱ የሚጠይቅ ደብዳቤ ተጽዕኖ እንዲያሳድሩ የሚል ደብዳቤ ነው እንግዲህ ከመቀሌ ወደ ኦሮሚያና ወደ አማራ ክልል ላይ እንደተላከ እየተሰማ የሚገኘው። እንግዲህ በፌደራል መንግስቱ ተወክለው በትግራይ የሚገኙት የትግራይ ጊዜያዊ አስተዳዳሪ የነበሩት ጀነራል ታደሰ ወረደን በመፈንቅለ መንግስት ከስልጣን አሰናብቶ ወደ መንበረ ስልጣኑ የመጣው የደብረ ጽዮን ቡድን ወይም ደግሞ ከጦርነቱ ከፕሪቶሪያ ስምምነት በፊት የነበረው ምክር ቤት ከተመለሰ በኋላ በትግራይ በርካታ እንቅስቃሴዎች እየተደረጉ ነው የሚገኙት። የጦርነት እንቅስቃሴዎች፣ የጦርነት ዝግጅቶች፣ እንዲሁም ቅስቀሳዎች፣ የሰዎችን በአስገዳጅ ሁኔታ ለወታደር መመልመል በስፋት እየታየ ነው የሚመለከተው። በመቀሌ አካባቢም ይህን ጉዳይ በሚቃወሙ እናቶች ጭምር ወጣቶችን አፍሰው በሚሄዱ መኪኖች ላይ ድንጋይ በመወርወር ጭምር ሲቃወሙ እንደነበረም ስንመለከት የነበረ ሁኔታ ነው። አሁን ደግሞ በመቀሌ አካባቢ ላይ እያየን እየተመለከትን እንዳለ ነው። በስፍራው ያሉ ሰዎችንም እየገለጹት የሚገኘው የመቀሌ አካባቢ ላይ ያለው የሰዎች እንቅስቃሴ እንደተዳከመ፣ የስራ ድባቡ እንደጠፋ የሚጠቁሙ መረጃዎች ነው በስፋት ይወጡ የሚገኙት። የቢዝነስ እንቅስቃሴዎች አብዛኞቹ ተዳክመዋል። እንዲሁም ደግሞ ከ12 ሰዓትና ከ1 ሰዓት በላይ ወደ ውጪ ወጥተው የሚያመሹ የሰዎች ቁጥርን በሰፊው በከፍተኛ ሁኔታ እየቀነሰ መምጣቱንም የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። እንደቀደም እንደነገርኳችሁ የሚዲያ ፕሮፓጋንዳውም አሁን እንደቀጠለ ነው። ሰፊ የሆኑ የፕሮፓጋንዳ እንቅስቃሴዎች በስፋት አሉ። ወደ መሀል ሀገር የሚደረጉ እንቅስቃሴዎች በተለይም ከትግራይ ወደ አዲስ አበባ የሚመጡ ወጣቶች ቁጥር ውትድርናን፣ ምልመላን፣ አስገዳጅ የሆኑ የጦርነት እንቅስቃሴዎችን በመሸሽ ወደ አዲስ አበባ የሚመጡ ወጣቶች ቁጥርን በሰፊው እየሄደና ምናልባትም አንድ ወጣት ወደ አዲስ አበባ ለመምጣት ከ15 ቀን በላይ የፕሌን ቆርጦ ወረፋ እንደሚጠብቅ የመረጃዎች እየወጡ ነው የሚገኙት። እንደዚህ ነገሮች እንግዲህ ወደ መሀል ሀገር የሚደረገውን ከፍተኛ ፍሰት እየበዛ መምጣቱን የሚያመለክቱ ነገሮች ናቸው። እንግዲህ በአጠቃላይ በሰሜኑ አካባቢ ላይ ጽምዶ የሚል ቡድን በመፍጠር ከህወሓት ጋር
አብሮ ሻዕቢያ አብሮ እየሰራ እንደሆነ በፌዴራል መንግስቱ ላይ የሚቀርቡ ተደጋጋሚ ክሶች አሉ። እንዲሁም በአማራ ክልል የሚንቀሳቀሱ የፋኖ ቡድኖችም ከዚሁ ቡድን ጋር አብሮ ጥምረት በመፍጠር ወደ ፌዴራል መንግስቱን ለመውጋት እንዲሁም ለማስወገድ እንቅስቃሴዎች እየተደረገ መሆኑን በግልጽ በአደባባይ አሁን ላይ እነ ፈትለወርቅም በቴሌቪዥን ቀርበው በግልጽ የተናገሩት ነገር ነው። የፌዴራል መንግስቱን ወቅተን ከስልጣን እናስወግዳለን እንጂ እኛ የመገንጠል ፍላጎት የለንም የሚሉ ሀሳቦች በስፋት አሉ። የጠቅላይ ሚኒስትሩም ከዚህ ቀደም ላይ በምክር ቤት በነበራቸው ቆይታ ላይ ምናልባት በስፋት ከዚህ ጋር በተያያዘ ሻዕቢያን እንደ መጥረቢያ ህወሓትን እንደ እጀታ በመያዝ በማመሳሰል የጦርነት ፕሮፓጋንዳውን ሲያካሄዱ እንደነበረ የምንታዘበው የምናየው ጉዳይ ነው። ስለዚህ ጦርነት አይቀሬ መሆኑን የሚጠቁሙ ነገሮች ናቸው። የተለያዩ ዓለም አቀፍ ተቋማቶችም እንደና አሜሪካ የመሰሰሉ ሀገራትም ጭምር ጣልቃ በመግባት ሁለቱ ቡድኖችን ለማሸማገልና ዳግም የፕሪቶሪያ ስምምነት ወደ ተግባር የሚገባበትን ሁኔታዎች ለመፍጠርም ሰፊ እንቅስቃሴዎች እየተደረጉ ቢሆኑም እነዚህ ሁኔታዎች ግን ይሳካሉ ተብሎ እየታሰበ አይደለም። ምክንያቱም አሁን ቀጠናው ሌላ ትርምስ የሚያስፈልግበት ሁኔታ አይደለም። የየመኑ ሀውቲ በቀይ ባህር ላይ የሚንቀሳቀሱ መርከቦች ላይ ጥቃት እያደረሰ ይገኛል። በተለይም ደግሞ ከሳውዲ ጋር ግንኙነት ያላቸው ከአሜሪካ ጋር ከእስራኤል ጋር ግንኙነት ያላቸውን መርከቦች ጥቃት እያደረሰ መሆኑን እየገለጸ ነው የሚገኘው። በሱዳን ያለው ጦርነትና አለመግባባት አሁንም እንደቀጠለ ነው ያለው። በኢትዮጵያ ውስጥ ያሉ አለመረጋጋቶች በራሳቸው ሌላ ትኩሳት ነው ያለው። እነዚህ ጉዳዮች አጠቃላይ ተደማምረው ቀጠናውን ወደ ለየለት የጦርነት ቀጠና አጠቃላይ ቀጠናውም ደግሞ ከፍተኛ የተለያዩ የምዕራባውያን እንዲሁም ደግሞ የአረብ ሀገራትም ኢንተረስት ወይም እዛ አካባቢ ያላቸውን የጦር መሰረት ወይም ደግሞ እዛ አካባቢ ያላቸውን ቁጥጥር ለማስፋት ሰፊ እንቅስቃሴ እያደረጉ ያሉበት ሁኔታ ውስጥ እንዲህ አይነት በቀጠናው ላይ ግዙፍ ህዝብ ያላቸው ግዙፍ የሆነ ኢኮኖሚ የገነቡ ግዙፍ ወታደራዊ አቅም የፈጠሩ እንደ ኢትዮጵያ ያሉ ሀገራቶች ወደ ጦርነት ውስጥ ሲገቡ የሚያመጣው ቀውስም ቀላል የሚባል አይደለም። አካባቢው የተለያዩ የሽብር እንቅስቃሴን የሚፈጽሙ የሽብር አደሮች መፈልፈያ ቦታ እንዳይሆንም በምዕራባውያን የሚሰጋ ከመሆኑ ጋር በተያያዘ ይህ ጉዳይ ወደ ጦርነት እንዳያመራና ነገሮች በሰላማዊ መንገድ እንዲያልቁ ከፍተኛ ግፊቶች እየተደረጉ ቢሆንም በህወሓት በኩል ግን ያንን ጉዳይ ተቀብሎ ከፌዴራል መንግስቱ ጋር አብሮ ተስማምቶ የመስራት ፍላጎት ወይም ደግሞ ዝንባሌዎች እያየን ወይም እየተመለከትን አይደለም። ከዛ ይልቅ በተለያዩ ሀገራቶች ከኤርትራ ጋር እንዲሁም በሱዳን በኩል የተለያዩ መሳሪያዎችን በማስገባት ወይም ደግሞ ከዚህ በፊት ጥቅም ላይ የነበሩ ተቀብረው የነበሩ መሳሪያዎችን በማውጣት ጅምር ዘውግ እየነቀነቁ እንዲሁም ደግሞ ምንሽር እየወለወሉ በፕሮፓጋንዳ ልሳኖቻቸው አማካኝነት ሰፊ እንቅስቃሴ እያደረጉ ይገኛሉ። ምናልባት ህወሓት አሁን እንደቀደሞ የዲያስፖራው ማህበረሰብ አጠቃላይ እንዲሁ በከተማ ውስጥ ያለው በመቀሌ ከተማ ውስጥ ያለው ማህበረሰብም ከፍተኛ ተቃውሞ እያደረሰበት ይገኛል። ጦርነት በቃን፣ ከዚህ በኋላ መዋጋት ይበቃናል፣ ልጆቻችን ከዚህ በፊት የገበርነው ይበቃል፣ አሁን በሰላማዊ መንገድ መኖር ነው የምንፈልገው የሚሉ ሀሳቦች በስፋት እየተነሱ ቢሆንም እነዚህ ሀሳቦች ግን ተቀባይነት እያገኙ ካለመሆናቸው ጋር በተያያዘ ጦርነቱ ዝግጅቱ አሁን ተፋፍሞ ነው የሚገኘው። አስገዳጅ ወታደራዊ ጉትጎታዎች ደግሞ አፈሳዎችም ተጠናክሮ የቀጠሉበት ሁኔታዎች እንዳሉ እየተመለከትን ነው የምንገኘው። እነዚህ ጉዳዮች ወዴት ያመራሉ የሚለው ጉዳዮችንም በቀጣይ ወደ እናንተ አጋራለሁ። አመሰግናለሁ።